ውሽ ልጄ አርሰናል ተጫዋች ቢሆንልኝ። ትልቁ ተጫዋች በጣም ጎበዝ ነበር፣ ግን አሁን መረብ እንትን ባስኬትቦል ሲያድጉ ወደ ባስኬትቦል ተቀየረ እንጂ በጣም ጎበዝ ነበር። ናቲ ኳስ በጣም ጎበዝ ነው። ናቲ ዩ ዋንት ቢ ፉትቦለር ኢን ዘ ፊውቸር? ኖ ዩ ዶንት ዋንት ቢ አርሰናል ፉትቦለር? ኦኬ ዩ ዋንት ቢ ዶክተር? ኦኬ ፓይለት። ያ የአበሻ እናት ምኞት እኮ ነው። ፓይለት፣ ዶክተር ምናምን ስትሏቸው እነሱ ሜቢ ሰዓሊ ይሉሃል እና ይገላግሉሃል። ምንድን ነው ታዲያ መሆን የምትፈልገው ናትዬ ኢን ዘ ፊውቸር? ዩቲዩበር። ዩቲዩበር? ኦ ማይ ጋድ ዩቲዩበር? ያ ኦ ዩ ዋንት ቢ ዩቲዩበር ሪሊ? ያ ኦ ማይ ጋድ ኦኬ። ኦ ዩቲዩበር ማን ነው ለልጄ ነገረብኝ? ዩቲዩበር ዩ ዶንት ሃቭ ቱ ቢ ዩቲዩበር ናትዬ። አር ዩ ሹር? ሁ ቶልድ ዩ ቱ ቢ? ኦ ማይ ጋድ ኖ ኢትስ ኖት ጉድ ዩቲዩበር። ሜቢ ፓርት ታይም ዩቲዩበር። ያ full time you have to be doctor or like your sister. You know your sister, she become psychology. Yeah, psychology doctor. No? አንተ ምን መሆን ፈለግ? ዩቲዩበር ብሎ አልገላገለኝም። ኖ ፓርት ታይም ነው ዩቲዩበር የምትሆነው። ኧረ ሴጣን ጆሮ ይደፈን። ማነግሮብኝ ነው ልጄ። ፓርት ታይም ትሆናለህ። ምን ታለንት አለ? ዋት ዩ ሃቭ ታለንት ቱ ቢ ዩቲዩበር? ጌምስ። ኦ አባው ጌም ዩ አር አይ ኖ ጌመርስ። ኦ ዳትስ ጉድ። Yeah, if you film a video about playing games, okay, because you win all the time, yeah? The more subscribers, yeah, the more money. Really? Yeah. እንዴ አበሻ የታባቱ እንዳለ ሰብስክራይብ አስደርጋለሁ። ብረሽት ይዝ ነው። ኦኬ ወይ ጉድ ጌም አይኔ አልቆልኛል በልኝ። ደሞር ልጄ ዩቲዩብ የከፈተ ቀን አበሻ ረግማለሁ። ፎሎ ባታረጉት ልጄ። ወይ ናትዬ ዩቲዩበር ብሎ ገላገለኝ። ይሄ ገምማ መቀነስ አለበት ወይ? Your favorite guy? How many subscribers he has? My favorite YouTuber. Yeah. Snuggerman. Okay. And he has 27 million. Huh? 27 million? There's one that has the biggest. 200 billion. No, million. Million. Yeah, 200 million. ችግር አለው። እኛ አበሾች ስንት ነን እና እንዳለ ባታረጉት ልጄን። The person that has 200 million, yeah, he gives out money. Oh. For free. Free for who? Like random people. Really? Yeah. So if you have money, for who you give money? Yeah. For me? Yeah, for me of course. What about grandma? Yeah. Okay, your brother? Yeah. Of course. What about poor people? Yeah. Poor people, yeah? In Yeah. Ethiopia. መቅዶኒያን ትዘጊው ነበር በእኛ። You have to be how old to be YouTuber? How old you have to be? How old? 18, yeah? I don't know. You can search it up on Google. Okay, search up. Okay. ወይ search up? ላይፊን search up አንተ አድርገው እንጂ እኔማ ምኑን አደርገዋለሁ? ወይ ናና ዩቲዩበር ብሎ ገላገለኝ። ይሁና ትላለህ። ምን ታመጣለህ? ኧረ እኔ እሰራበታለሁ። የምን ዩቲዩበር ያሾፋል እንዴ? ሙቼ ነው ቆሜ ደግሞ እኔን ያቃጠሉኛን ሰው ልጄን ሊያቃጥሉኝ። ለነገሩ ከአበሻ ጋር አይደለም ከነጮች ጋር ነው ለካ።
ባላየሁት እንግሊዘኛ ቢናገሩትም ችግር የለም። የትኛውን እንግሊዘኛ ሳርፍ ነውና ነው በእንግሊዘኛ እንዳልጣላለት። ኦኬ ደህና አደርሽ? እንዴት ነሽ? ስውር ተነሳሽ? ስውር የኔ ውዱ፣ እኔ እኮ ፈርቼ ነው አይነሳም ብዬ መጣሁት። ኦኬ እኔ ቆንጆ አለሽ ሰዓት ገና 45 ደቂቃ ተኝ። ናቲ ሰዓት ኦኬ አለ ሰዓት ግን በቃ በደንብ ቦርሽ፣ ጥርስህም ቆንጆ ሆን። አርሰናል ተጫዋች ሆነልኛል። ዩቲዩበር ነኝ አላለም ልጄ። ወይና ነው ትልቁ ደግሞ ባስኬትቦል ይዞ ሌሊት ሲሄድ ያድራል ላችሁ ኳሱን ይዞ በቃ እንግዳ ተቀባይ ከመልካም ሀገር ነው ከመልካም ህዝብ ነው የመደበኝና እኔ አላፍርበት። ማይዘው ይኮራበታል። ይሄ ደግሞ በየኮመንቱ ይታያል ነው ይታያል። ግን ስብዕና እኔ አንድ ጎንደሬ ጃስ ብሎሃል እንዴ? ያስቀዝነዋል እንዴ? በየኮመንቱ አይሃለሁ። መብርሃንን ጎንደር ኦሮሞ ተረጋጉ። አሁን ጎንደር ላይ እንደው ይሄን ያህል ኦሮሞ እንኳን አለ። አንተ ሀገር ነው ኦሮሞ የሰፈረው። እውነት ለመናገር ከአንተ ከኦሮሞዎች ጋር ብዙ አድጋሃል። የት አካባቢ እንደሆን ካውቃለሁ። ግን እንደው ቢሆንስ ከኦሮሞዎች ጋር ጎንደሬዎች ቢያድጉ ምን ችግር አለ? ላይክ እንዴት አይነት አስተዳደግ እንዳለ አይምሯችሁ እንደቀነጨረ። ኢትዮጵያ ውስጥ ኦሮሞ፣ አማራ፣ ትግሬ፣ ጋምቤላ፣ ሶማሌ፣ ሲዳማ ሁሉም ተደባልቆ በየሀገሩ ኖሯል። እና ላይ ጎንደር ሰው ስላለ በቃ ኦሮሞ ነው ለአንተ። የበታችነት ስሜት አይሰማክ እሺ? የጎንደርን ህዝብ ልታንቋሸሽ ከምትሄድ የራስን አካባቢ ህዝብ ከፍ ብታደርግ ይሻላል። ኦኬ የጎንደርን ህዝብ በማንቋሸሽና በመስደብ ከምትሄድ ከፍ በማድረግ የራስን አካባቢ በማውጣት ሂድ። ስድብ ምንም አይጠቅምም። ማስተር አታየኝም፣ አታስብ። አንተ በሰው ነግድ አታየኝም። ኧረ እኔን ይስደበኝ ጋይስ። እኔን እኮ አልኳችሁ ሞጣ ዛሬ አይደለም ድሮም ሲረግጠኝ የነበረ ነው። ግን ጎንደር ብሎ ግን ለምን በዛ ልክ? እኔ እኮ አንድ ሰው ነኝ እኮ። በጎንደር እኮ ህዝብ እኮ ልወከል አልችልም። የፖሰታቸውም እኮ ወሎን አይወክሉም ወይ ጎጃምን አይወክሉም። ማንም አልወከለንም። እኛን ማንም ሰው አልወከለንም። እኔ ሙሉ ጎንደር ልወክል። የጎንደር ልጆች ሆነው የሚሰድቡኝ አሉ፣ ማይወዱኝ አሉ። እኔ ጎንደርን ማህበረሰብ ህዝቡን ጠቅልዬ የምወክል ሰው አይደለሁም። አንድ ግለሰብ ነኝ። ግን ላይክ በእናትህ ሄድጣ እና ላይክ ጎንደር ምናምን ሲል እኔ የማፍርበት መስሎታል ወይ? መብርሃንን እንዴት እንደምኮራበት ስማ። የሚያሳፍርም ዘሬ አይደለም። ቆይ አንዴ የሆነ እንትን ላስገባ እንዴ። እና ከዛ ጎጠኛ ሲሉ ነው የሚገርመኝ። አንዴ ቆይ ማረድ እናንተ ኤሪን እኮ አሞቱ ነበር። ሜታ ዩቲዩብ አንቀሳቅሽ እሺ። አይ እግዚአብሔርን ከድሮ አሁን ምን ይላል? ባለፈው ተፖስቶ አይቼ ወይ ጉድ አልኩኝ ማለት ነው። ምን አለኝ መማር ምንም ሪዝን የለውም። መማር የሚጠላበት አውቃለሁ ለምን እንደሚጠላት። ምንም ነገር የበደለችው የሰደበችው መጥፎ ነገር ያለችው የለም። መማርና ቤታ ሴክስ ምንድነው? በየሱም ቃሉ ራሱ ሲያስጠላ ግንኙነት አድርገዋል። በአካል ተገናኝተዋል አለ እሱ። ከወርቁ አይተነው ጋር ተገናኝቷል አርጓል ማለት ነው። እኔና መማር አልተገናኘንም። አክቹዋሊ ባገኛት በህይወቴ ደስ የምትለኝ ሴት ናት። የምታሳፍራ ጀግና ናት። ስርዓት ያላት ናት። ጥሩ ቆንጆ መልካም ባገኛት እህቴ ናት፣ ደሜ ናት። ግን ተገናኝተው በሱ እንግዲህ ከአማራ ክልል ተወልዷል አማራ ነው የሚል ነው እንግዲህ በሱ ቤት ገባችሁ።
ተገናኝተው አድርገዋል ምናምን እያለ ይሳደባል። ያው ኢትዮጵያዊ ነው የወለድሽው ነው አይደለም? ስለዚህ ኢትዮጵያ አይደሉማ የኔ ልጆች ነው አይደለም? ማቲ የመጀመሪያ ያበሻ ፍቅረኛ ነው። ሪሊ የኔና ፍቅር በአማርኛ እንዴት ነው? ይሄ ነው እናቴ ትሞት ነው የምልሽ። ማለት በቃ ላይክ ደስ ይላል ግን ይከብዳል ማለት ላይክ በቃ አንድ ብዬ ልንገርሽ አሁን ነው ማለት በቃ እኔ ላይክ ለፍቅረኛ ሳይሆን በቃ ለሰው ለመመኘት ጥሩ ነገር ነው ግን በቃ የሰኩት ነገር በቃ መጥፎ ይሆናል። ላይክ በቃ ለምን የሰው ልጅ ለሰው ጥሩ ነገር አይመኝም? ለምን በቃ የግድ ፍቅረኛ ቦይፍሬንድ ገርፍሬንድ ከመሆን የለብሽም ለሰው ልጅ ጥሩ ለማሰቢ ነው። ግን በቃ ለሰው ተመቀኝቶ ሴትን እንትን ለማጥፋት እንሞክራ ዊስፖስት ቢ ኤምፓወሪንግ ማድረግ ሴትን ለሴት ከፍ ለማድረግ ነው መሮጥ ያለብን ነው። እኔ አንቺን ኤምፓወር ለማድረግ አንቺን ሴት ለሴት ነው። ግን ከፍ አልፎ ተርፎ እኔ የአንቺን መውደቅ ለምን እመኛለሁ? ምን አተርፍበታለሁ? ምን እንደሰትበታለሁ? እንደዚህ ደግሞ ስታወሪ አስመሳይ ትባያለሽ። ግን ላይክ ዋይ ይኸውልሽ እኔ አሁን ነጭ ነው የምናገረው ታውቂያለሽ። ማስመሰል የሚባል አይመቸኝም። የሚያስመስል ሰው ካየውም አልወድም። ነገር ግን አንቺ ዋናው ማቲ ጋር ፍቅርሽን ማቀ ይሄ ሴቶቹ ማቲን የሚወዱት ስለሚፈልጉት አንቺ ወሰደችብን ብለው በቅናት እኮ አበሻ ቅናት እኔ እንኳን ይሄው በ52 ዓመትሽ እንዴት ቀለበት አረግሽ እኛ እያለን እያሉ በውስጥ መስመር ለባሌ ይጽፉለታል። ግን የሚወደው አልፈልጋችሁም ዞር በሉ ስለሚላቸው ገባሽ? አንቺ ደግሞ ማቲ የሚወደው አንቺ ነው። አትሰሚም ማንንም፣ እሱም አይሰማም። እነዚህ የመቀኛን ሰፈር ልጆች አትስጫቸው፣ መፈጠራቸውም ትዝ አይበሉሽ። ኮመንት አማርኛ ለምን ማንበብ ቻልሽ? ዋናው መስማት ብቻ ነበር መቻል ያለብሽ። የሚገርምሽ ነገር እህቴ ማለት ነው ከአሜሪካ እኩል ነው የመጣ ነው የእናት ልጅ ሴም ማም ሴም ዳድ እኩል መጠን እሷ ሺዝ ዋይት አማርኛ ትጽፍም አታነበም። እኔ ጽፋለሁ አነባለሁ። ግን ላይክ ምንድነው ላይክ ዝርያ በምን የሰው ክፉ እንመኛለን? አለውል ሰላም ነህ? ዛሬ እኮ አሁን እኮ ከሚስቴ ጋር ሆኜ እንዲ ቺኳ እንዲ ሸገር ለካ ተገናኝታችኋል ለካ። ታዲያስ እንዴ ምን ሆነ አለችኝ እኮ አሁን እኮ እያወራችኝ የት ተገናኛለች? ኬሲ ኦኬ ኬሲ ዱቅ ብላ ኬሲ እየበላሽ ነው ያገኘኋት። ለምን አልነገረችኝም? ያልሻ ሰሚያታ እንዴ እሷ ታወራሻለች። እስቲ አዋሪ። ኧረ ሮሚ ዝም ብሎ አንተ ወሬኛ ቢዚ ነበርሽ ሮሚ፣ ለዛ ነው ቢዚ በላይ ሄጄ በጣም የሚጣፍጠው እንትና ምግባቸው በስ ነው እንዴ። የምቀኛ ሰፈር ልጆች እዚህ መጥተው ሚዲያ ላይ ጭራሽ ተንኮል። የሚገርምሽ ነገር ኬኬኤፍሲ ሲከፈት የከፈተችው ልጅ ከአረብ ሀገር መጥታ ስንት ነገር መስዋዕት ከፍላ፣ ባሏ የመናዊ ነው። የመን ያኔ የተበላሸ ሰዓት ያላቸውን ገንዘብ ይዘው ኢትዮጵያ ገቡ እና ሲያየው ሀገሩን ወደደው። እዚህ ለምን ስራ አንሰራም በሚል ይሄንን ፍሬንቻይዝ ገዝተውት ነው። ልክ ማክዶናልድን አሁን እነሱ ኢትዮጵያ ውስጥ ማንም ሊከፍተው አይችልም። እነሱ ብቻ ናቸው የሚከፍቱት አለስ ፍሬንቻይዘሩን ካልሸጡልሽ በስተቀር። ስለዚህ ይህንን ብራንች እያስፋፉ ነው። አሁን 1-4 ብራንች ከፍተዋል። እሱ በአጋጣሚ እቺ ምስኪን ልትከፍተው ወር ምናምን ሲቀረው አርግዛ ነበር። 3ኛ ልጇን ልትወልድ ስትገባ በሕክምና ስህተት ግሩም ሆስፒታል ልጅቷ ህይወቷ አለፈ። ስለዚህ ልጆቹ በስንት ስቃይ ወደ ራሳቸው የተመለሱት። አባቷ እስከ 40 ድረስ ባዶ እግሩን ሄደው እግዚአብሔር ይመስገን በጣም ሙሉ የኮልፌት ጋዘ ነበር። ቤተሰቦቿን ረርታ እህቶቿን ትልቅ ደረጃ ያደረሰች ገና ላይፍ ልታጣጥም ስትል በሕክምና ስህተት ደሟ አለቅጥ ፈሶ ነው የሞተችው። ዶክተሮቹ 6 ዓመት ተፈርዶባቸዋል ሁለቱም። አንዷ እንደውም የተፈረደባት አምልጣ
እዚህ አፍሪካ ሀገር ገብታለች። 3 ናቸው እንደዚህ ያደረጓል። እነዚህ እህቶች ከዛ ሁሉ ስቃይ ወጥተው ያ ሁሉ ሀዘን ወጥተው ዛሬ KFC ከፍ ለማድረግ ስሟን ለማስጠራት ስራ እየሰሩ ነው። የእሷ ባል ኢትዮጵያን ስለወደዳት እዛው ቀረ። አሁን ሌላ ሚስት ይዟል። እነሱ እንደውም በጊዜ 2 ዓመት ሳይሞላት አግባ በቃ ኑሮውን ኑር ነው ያሉት፣ አልከለከሉትም። ግን አሁን እሱ ከእሷ እህቶች ጋር ስለተጠማመደ ምን ያደርጋል? ሰው እየላከ KFC ይሄኛውን ራሱ 2 ብራንች አለው የራሱ ከፍቶ የሚሰራው ማለት ነው። እነዚህ ደግሞ 4 አላቸው። እሱ ያንን ስራ አበሾች ብር አይተው የገቡ አሉ። ብር ሲሰጣቸው ሄዱ እዛኛው KFC ሄዱ ቪዲዮ እየቀዱ አይተሻታል። ገና ሳትበላ ነው ቪዲዮ የምትቀዳው የነበረው። እንደዚህ ምግቡ ሸቷል ተበላሽቶ እያሉ የልጆቹን ስም አጥፍተው ጭራሽ ኃላፊነት የጎደለው የእነሱን ወሬ ተቀብሎ በዛ ላይ አይተሻታል። ትትናዋን ይቅርታ ምግቡን ካልወደድሽው እንቀይርልሻለን፣ እሱንም ካልፈረሽ ገንዘብሽ ይመለሳል። 3 ነው ይቅርታ የጠየቀቻት። ምን እንዴት ነው መልሷ? ከይቅርታ በላይ ምን ታድርግሽ? አልበላም ካልሽ ብርሽ ይመለስ ወይ ቀይርልሽ ተባልሽ። ሰው ለተንኮል እንደመጣችሁ ሰዎች አይፈለግም ሲጀመር። አዎ ቀዳች ላይ ለቀቀች። እነሱ በራሳቸው ኮንፊደንስ ላላቸው ዱባይ እህት አለቻቸው። ያንን ሚዲያ ላይ ስታይ የልጅቷን እዛው አረብ ሀገር ነው የሚኗኗሩ ቁጥር አምጥታ ምን አባሽ ነው አንቺ የሰው ህይወት እንዲህ የምታረጊው? አንለቅሽም። ለምን አይነት ስህተት እንደሌለባቸው ደግሞ በየጊዜው ሰው እየተላከ ታቸዋል። ኪችናቸው ኦፕን ነው በጽዳት እንዴት እንደሚሰሩ እኔ ስለማውቃቸው አይደለም። ኪችናቸው ገና ስትገቢ ኦፕን ነው። እንዴት እንደሚጠብሱ እንዲህ ብለሽ ማየት ትችላለሽ። ገዛ ላይ 1 ዓመት ከየመን ሀገር 1 ዓመት ለውጭ ዜጋ ለአበሻ ከሚከፈለው 3 እጥፍ KFCው እንዲያስተምርላቸው አምጥተው ነው ያሰሩ። እነዚህን ሰዎች ከ100 በላይ ለኢትዮጵያዊ ስራ ያመጡትን ሰው ማበረታታት ነው ያለብሽ። ሀፕን ቢያደርግ እንኳን የሆነው ሚዲያ ላይ አውጥተሽ የሰው እንትን ማድረግ አትችይ። ህግ አለ። ህጉ ደግሞ በቅርብ ታገኘዋለች። እኛ ህግ ይዘውታል፣ አይለቋትም። እንኳን ለሚኖሩበት ቀርቶ ለእህታቸው ማንም ያላረገውን የግል ሆስፒታል ፓወር ገንዘብ ያላቸውን ገንዘባቸውን እርግፍ አድርገው አውጥተው ፍትህ አግኝተዋል። ወታ ኃላፊነት የጎደለውን እኔ አላወራም ህግ ስለያዘው መልስ ግን ታገኛለች። በዛ ላይ እሷ መሰለሽ ሻምፕን ያደረገባት ሰው አየሽ 400 ፎሎወር ያለው ፈልገው አፕን አረገብኝ የምትለው ሌላ ሰው ናት። ይቺ ሱሱ የምትባለው ሌላ ሰው ናት። ሂጅና እንዲያርጊ ተብላ ሚዲያ ላይ ወጣ ነው የምትናገረው። እኔ ፎሎወር ስላለኝ አንድ ሰው መጥቶ እንዲያርግልኝ ሲለች ከ2 አባቱ ሳታጣሪ ወተሽ ሚዲያ ላይ የሰው እንጀራ አረብ ሀገር ፈቅተው የከፈቱትን ሰዎች እንጀራ ትሄደሽ ሚዲያ ላይ ታወጫለሽ። ኃላፊነት የጎደለው ህዝብ እኮ ብዙ ከስተመር አላቸው። አይተሽ ከሆነ ፍራይዴይ፣ ሳተርዴይ፣ ሰንዴይ መቀመጫ እንኳን የለም። በተራና በእንትን ነው የሚበላው። ይህንን ካምፓኒ ዳሜጅ ለማድረግ አረብ ልኳቸው የመናይ ልኳቸው ዳሜጅ ለማድረግ የሚያደርጉት ነገር በጣም ያሳፍራል። ይህንን ከ2 አንዱ አይተሽ ዮኒ ማኛ ሳይቀር አትብሉ ብሎ ነው የሰራው። ሜቢ በገንዘብ ሸጉጠውለት ይሁን አዶ ነው። እዚህ ቤት መጥቶ ግን ልጅቷ ይቅርታ ካለች በቂ ነው። ከዚህ በላይ ታጎንብስ ያለ ሰውዬ ወጥቶ ተቀይሮ ሌላ ቪዲዮ ሰራ። እሱ ስለሰራ ማንም አይሰማውም። ስለሰራ አይደለም። ሄደው እብን ሁሉም ቦታ ሄደው እንትን ኮምፕሌን አድርገው መጥተው ቼክ አደረጓቸው። ምኑን ነው ቀዱ ንጻቱ ምኑን አይተው ነው ሄዱት። ተልኮባቸው ሄልዝ ኤንድ ሴፍቲ ጥራታቸውን ይዘው ነው የሚሰሩት። እኔ እግዚአብሔርን የሰፈሮቼ ልጆች ስለሆኑ አይደለም። እዚህ ለንደን ካለ KFC በላይ ጥራት አድርገው ነው የሚሰሩት። ምግቡ ራሱ በልታችሁ አትጠግቡትም። እኔ የKFC ሰው አይደለሁም፣ እምወድ አይደለሁም። ግን ሄዳችሁ ብትበሉት፣ በዛ ላይ ሆሊዴይ ስትሄዱ ለልጆቻችን የትም ቦታ ልትበሉት ሄዶ ማየት ነው። እውነት እነሱ ያሉትን ካገኘ ወጥቶ የስራ አበሻ ግን ሰው የሚሰራን ሰው አንገን ይሄኔ እኮ ከአሜሪካን ወይ ከለንደን ሄዶ የከፈተ ቢሆን ቂጥ ይጥለሳሉ። ከአረብ ሀገር የመጣች ሴት አንገን ለማስደፋት ነው ይህን ስራ የሚሰሩት ባለጌዎች ማለት ነው። ስድ እሷ ዋጋ ትከፍላለች። ኢትዮጵያ ውስጥ ነው ያለችው። ህግ ነው የሰውን ካምፓኒ ታክስ እየከፈለ የሚኖረው ለዛውን በውሸት በእውነት እንኳን ቢሆን አትችልም ማውጣት። ቢኮዝ
መክሰስ ትችላለች። ልጆቿን ያሳከመችበት ወረቀት ይዛ ሄዳ ህግ የሚለው መጀመሪያ ይሄ ነገር ሀፕን ካረገ ይቅርታ ብር ትመልሳለህ። እውነት ልጆቹ ከታመሙ የታከሙበትን ቢል ክፈል ነው። ሰው ከሞተብህ ነው ቤት ሊዘጋብህ ምን ሊሆን የሚፈጠረው ያሉት። እብን እንኳን እሺ ሀፕን አድርጎ ሊሆን ይችላል፣ አለርጂክም ሊሆን ይችላል፣ ምንም ሊሆን ይችላል። ልጆችን እስቲ አምጫቸውና እኛ ቼክ እናስደርግባቸው፣ ወይንም ደግሞ ያሳከምሽበትን ሆስፒታል ንገሪን። እውነት መሆኑን ካረጋገጥን ካሳ አይደለም ምንም እንቀጣሉ። እኛ ኦልሬዲ እኮ ነገ ክስ ጀምረናል። እስቲ ክሰሺ እኒሽ የኢትዮጵያ ሕዝብ ይህንን ነገር እኔ የምረሳው እንዳይመስላችሁ። አሁን በዘብ እኔ አሁን ለምሳሌ ካርፉል የሚባል አሁን ሱፐር ማርኬቶች ብዙ ላስፋፋ አስቤ ነበር። ምን ብቻ ያለም ካርፉር እሺ ከፍሬንዶች ጋር ምናምን ነገር እንደዚህ ብዙ ጀማ ምናምን ነገር ለክ እንደ አክሲዮን ያ በዚህ እንኳን በትንሽ ነገር እንኳን ትንሽ የሰውን ሞራል ትንሽ ይገላሉ። ይሄ በጣም ነው እንጂ የምለው ሀገር እድገት